mucaako bakka jirtu na qaqqabsiisa. Akkaataa guddisee aanaa raddidde kanaaf amma danda'ametti abinni amma ammaatti waan hubbachuus hin barbaanne bo'oos hin barbaanne amma reeffi mucaakoo nama dhaga'utti hafuuraan baba'u jeen ture rakka eensi rakkise adaraa keessan carraan akkasii isin hin qaqqabii na rakka'e adaraa sirriitti laa'eera reeffa mucaakoo naan gahaa. Mati cincin taat ture, tinnu mamna tagama, mari amma manta mari fi mucaa ko mana bautti wanto kon dubbo himbo ujeta ajira mana orma baga eta ajira mana kowiti mana orma baga eta ture mati jechu namni natti deebi ajira amman dande sujeen mana ormatti baga eta ajira mana jireenya ko biti kan jiru namni natti deebi ajira yutu nakki reefi mucaa ko beena faaganu gaafa naadir mantu jeen yakka baga eta wammechu guys ወጥቶ ከመቅረት ኢንሻአላህ ሁላችንም የሰው ሀገር ላይ ያለነው ስደት ላይ ላለን ሁላችንም አላህ ወጥቶ ከመቅረት ይጠብቀን ኢንሻአላህ። ሰላም እንዴት ናችሁልኝ? ደህና ናችሁ? እኔ ያለሁላችሁ አልহামዱሊላህ ደህና ነኝ። ሜሪቲዩብ ነኝ ከዋና ስቱዲዮ ከመዳንኩሽና እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዛም ደግሞ ሐሳባችሁን ኮሜንት ላይ ጻፉልኝ። እንግዲህ ለወላጅ እናቱና ለአባቱ መጽናናትን እንመኛለን። ይሄ በምስሉ ላይ ያያችሁት ልጅ ከላይ ያሉት እናትና አባቱ ናቸው። ልጁ ከመጣ ዱባይ ነው ያለው። ከመጣ 1 ወር ከ15 ቀኑ ነው። እንግዲህ 1 ወር በ15 ቀን ውስጥ ሬሳው ወደ እናትና አባቱ ሊመለስ ነው ማለት ነው። እንደዛውም ቤተሰቦቹ አቅም የላቸውምና እዚህ ላይቭ ላይ አትሊስት ሬሳው እንኳን እንዲደርሰን እርዱን። ሰው እንኳን እየመጣ ለክሶ ሰው ለማጽናናት ሲመጣ እኔ ቤት ቁጭ ብዬ አይደለም ሰውን ራሱ እየተቀበልኩ ያለው ታዘኔን እንኳን ምክንያቱም ሬሳው እስከዛሬ ድረስ ቤት ስላልገባ እያሉ እንግዲህ ለኢትዮጵያ ሕዝብ እየተማጸኑ ነው ያሉት ሬሳውን አስገቡልን እያሉ ማለት ነው። በጣም ነው የሚያሳዝነው። ወላሂ በጣም ነው ያሳዘነኝ ልጁ። እንግዲህ ሁላችንም እንዳልኳችሁ አላህ ወጥቶ ከመቅረት ይጠብቀን። ኮንስትራክሽን ነው የሚሰራው። እዛ ኮንስትራክሽን በሚሰራበት ቦታ ላይ እንትኑ የሚሰራው ኮንስትራክሽን ተንዶበት ነው የሞተው ማለት ነው። እና ቀናቱ ሲደርስ ምንም ትንሽ ነገር ነውና ሰበብ የሚሆንባችሁ ኢንሻአላህ ያው ሞት አይቀርም፣ ግን ሞታችንን በሀገራችን ላይ አድርግልን። አንድ ከልባችን ሆነን እንኳን ምንም ነገር ሳናደርግ አላህ እንደው ወጥቶ ከመቅረት ወላሂ ይጠብቀን ሁላችንንም ስደት ላይ ላለነው ማለት ነው። እና ወላሂ ልጁ በጣም ነው ያሳዘነኝ። ወላሂ በጣም ነው ያሳዘነኝ። ራሴን ቀይሬ ቤተሰቦቼን ቀይሬ ተለውጬ መለሳለሁ ብሎ ዱባይ በረሃ ላይ እየሰራ ባለበት ሁኔታ ላይ እንግዲህ 1 ወር በ15 ቀኑ ሞቶ ሬሳው ለእናትና ለአባቱ ሊገባ ነው ማለት ነው። ወላ በጣም ነው ያሳዘነኝ። በጣም እንደምታዩት ልጁ ህፃን ነው። ወላሂ የሆነ ህፃን ነው፣ ገና ልጅ ነው። በጣም ነው ያሳዘነኝ። እናትና አባቱ የሆነ ጎረቤት ነው ያለውት እያለ ነው። ኦሮምኛ ነው የሚያወራው። ጎረቤት ነው መቀመጠው። እንዴት ሀዘኔ ራሱ ልወጣ። ሬሳው እስከዛሬ ድረስ አልገባልኝም፣ አቅም የለኝም እኔ ሬሳውን ለማስገባት። የኢትዮጵያ ህዝብ ባካችሁ ተባበሩኝ እያሉ ነው ያሉት። ወላ በጣም ነው ያሳዘነኝ። በጣም ነው ልብ የሚነካ። ወላሂ እንደው እኔ እንጃ አላቅም ብቻ ወላሂ ያው አይቀርም እኮ እኛ ሀዘኑን ምናምን አናይም። እኛ ከሞትን ሀዘኑን ምናምን አናይም፣ ግን እናትና አባት ምን አይነት ሁኔታ እንደሚያሳልፉ ወላሂ መገመት አይከብድም። እኛ እንኳን ስደት ላይ ያለነው ሰዎች ስሜቱን እናውቀዋለን፣ ምን ያህል ሰው እንደሚረብሽ ወላሂ ምን ያህል እንደሆነ እኛ እናውቀዋለን። እና ኢንሻአላህ እንደው ርዝቃችንን እዛው ኢትዮጵያ ላይ ያድርግልን፣ ሰፋ ያለ ርዝቅ ይስጠን። እና ውዶቼ ማሮቼ ፍቅሮቼ እንዳልኳችሁ አላህ ይጠብቀን። ሁላችሁም በየሃይማኖታችሁ ጸልዩ። እንግዲህ ልጁንም አላህ የጀነት ያድርገው። ለቤተሰቦቹ መጽናናትን እንመኛለን። አመሰግናለሁ። እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ